ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ስለ ኮሞርቢዲቲስ ወይንም ተጓዳኝ ህመሞች የምንለውን ይሆናል። የአእምሮ ህክምና ላይ እንግዲህ አንድ ህመም ሲያጋጥም አብሮት የሚመጡ ተያያዥ ህመሞች አሉ። ይህንን ለማወቅ እንግዲህ የአእምሮ ሐኪም መሆን ያስፈልጋል። ብዙ ሰዎች ግን እዚህ ቪዲዮ ላይ ሰራ ለምሳሌ ስኪዞፍሬኒያ ካልኩኝ የስኪዞፍሬኒያውን መድኃኒቷን ላክልኝ ይላል አንድ ሰው መጥቶ። ስለ እንቅልፍ ችግር ካልኩኝ የእንቅልፏን መድኃኒት ላክልኝ። ስለ ጭንቀት ከተወራ የጭንቀት መድኃኒቷን። እንደዚህ ሲምፕል አይደለም፣ ውስብስብ ነው እና እንደየህመሙ አይነት አብሮ ተጓዳኝ ደግሞ ሌላ አለ። ስለዚህ እሱን ስክሪን ማድረግ ያስፈልጋል። ከዛ ደግሞ የተጓዳኝ ህመሞች መኖር የምንመርጠውን መድኃኒትም ይወስነዋል። ስለዚህ ይሄ ህመም አለብኝ መድኃኒቷን ስጠኝ የምትለውን ጥያቄ ለምትልኩልኝ ሁሉም መልስላችሁ መልስ ተመሳሳይ ነው። ሄዳችሁ ሳይኪያትሪስት ጋር ተመርምራችሁ ከዛ ነው ህክምና የሚታዘዘው ነው ምላችሁ። ኤኒዌይ በምሳሌ ላስረዳችሁ። ስኪዞፍሬኒያ ካለባቸው ሰዎች ውስጥ ቢያንስ ግማሽ ያክሉ ሲጋራ ያጨሳሉ። ቶባኮ ዩዝ ዲስኦርደር ይባላል። ይህ ለምሳሌ ጥቅም ምንድን ነው ካልን አንዳንድ ለስኪዞፍሬኒያ የሚሰጡ መድኃኒቶች ሰዎች ሲጋራ የሚያጨሱ ከሆነ በደም ውስጥ መጠናቸው ይቀንሳል። ለምሳሌ ክሎዛፒን ከሰጠን የሚያጨሰው ቶሎ ሜታቦላይዝድ ይሆናል ክሎዛፒኑ። ስለዚህ እሷን ከፍ ማድረግ ያስፈልጋል ማለት ነው። ሌላ ለምሳሌ ዲፕሬሽን ካለባቸው ሰዎች አብዛኞቹ ደግሞ የጭንቀት ህመምን በተጓዳኝ አለባቸው። ስለዚህ አንድ ሰው ዲፕሬሽን አለብኝ ሲል ቀጥታ የዲፕሬሽን መድኃኒት ሳይሆን የምንሰጠው ጭንቀትን ስክሪን ማድረግ ያስፈልጋል። የጭንቀት ህመሞች ደግሞ ብዙ አይነት ናቸው። አንድ ሰው ዲፕሬሽን አለብኝ በቃ ሲል ዘለን የዲፕሬሽን መድኃኒት አይደለም የምንሰጠው። ይሄ ነገር ባይፖላር ህመም ቢሆንስ? ምክንያቱም ባይፖላር ህመም ዲፕሬሽንም አለው ከዛ ደግሞ ሜኒያም አለው። ስለዚህ ቺኛዋ ዲፕሬሽን የባይፖላር ዲፕሬሽን ናት ወይስ ራሱን የቻለ ዩኒፖላር ዲፕሬሽን ነው የሚለውን ስክሪን ማድረግ ያስፈልጋል። ኦሲዲ ካለባቸው ሰዎች አብዛኞቹ ዲፕሬሽን አለባቸው። ስለዚህ አንድ ሰው ልክ ኦሲዲ አለብኝ ሲል አውቶማቲካሊ ዲፕሬሽን ስክሪን ማድረግ አለ። የጭንቀት ህመሞች የሚባሉት አንዛይቲ ዲስኦርደርስ አንዱ ከመጣ ተግተልትለው ነው የሚመጡት። ለምሳሌ አጠቃላይ የጭንቀት ህመም ያለበት ሰው አብሮት ማህበራዊ ፍርሃትም አለው፣ ከሰው ጋር መቀላቀልም ይፈራል። አብሮት አጎራፎቢያ ይኖረዋል። አብሮት ሌሎች ፎቢያዎችም ይኖራሉ። ስለዚህ አንዷን ብቻ ወስዶ እሷን ማከም ሳይሆን ሌሎቹንም ስክሪን ማድረግ ያስፈልጋል። ለምሳሌ ቲክ ዲስኦርደር የምንላቸው ህመሞች አሉ። ቲክ ዲስኦርደር ካለባቸው ይሄ እንግዲህ ታዳጊዎች ላይ ነው በብዛት የሚከሰተው። ካለባቸው ልጆች አብዛኞቹ ላይ ኦሲዲ አለባቸው። ስለዚህ ኦሲዲን ስክሪን ማድረግ ያስፈልጋል። አንድ ኦሲዲ ካለ ሌላ የኦሲዲ ምልክቶችም የመኖር እድል አለ። ስለዚህ አንዷ ላይ ብቻ ማቆም ሳይሆን ሌሎቹንም ስክሪን ማድረግ ያስፈልጋል። ኤኒዌይ ጠቅላላ ሲደረግ የአእምሮ ህክምና ውስብስብ ነው። ከዛ ደግሞ አንድ ህመም ስንሰማ አብሮ ደግሞ በተጓዳኝ ያለውንም እንደ አእምሮ ሐኪም ስክሪን እናደርጋለን። ስለዚህ እንደው በቀላሉ ለዚች ነገር መድኃኒት ስጠኝ ምናምን ብላችሁ አትጻፉልኝ። የምሰጣችሁ መልስ ያው የታወቀ ነው። ሄዳችሁ ከሐኪማችሁ ጋር በዝርዝር ተነጋግራችሁ ከዛ ነው መድኃኒት የሚሰጠው የሚል መልስ ነው የምሰጣችሁ። ኤኒዌይ እንግዲህ ምን ይባላል? ኮሞርቢዲቲ ኢዝ ዘ ሩል ናት ዘ ኤክሰፕሽን ይባላል። የአእምሮ ህክምና ላይ አንድ ህመም ብቻዋን ተነጥላ የመምጣት እድሏ ዝቅተኛ ነው። ስለዚህ ሌሎች ነገሮችንም ስክሪን ማድረግ ያስፈልጋል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።